ከአንድ ጊዜ ሰላም። ሀይ ሳምሪ፣ እንዴት ዋላችሁ? እኔ በጣም እድለኛ ነኝ እና ዶክተር ወዳጄነህ በጣም ስላገኘሁ በጣም ደስ ብሎኛል። አሁን እዚህ ሶሻል ሚዲያ ላይ ባላገኘ ኖሮ ኢትዮጵያ ስመጣ የመጀመሪያው ላገኛቸው ከምፈልጋቸው ሰዎች የመጀመሪያው አንተ ነህ። ምክንያቱም ለምንም አይደለም ላመሰግንህ ነው እና ብዙ ተጠቅሜብሃለሁ፣ ብዙ አዳምጥሃለሁ። ያው መጀመሪያ አካባቢ ላይ ምናልባት እኔ እንጃ 2019 ላይ በሌላ መልኩ ነበር የማውቅህ መድረክ ላይ በሌላ ነገር ነው። ከዛ በኋላ ግን ያው አጋጣሚ ሆኖ እንደ ድል አንዳንድ ሞቲቬት እና ምክሮችን ያው ጠቃሚ የሆኑ ነገሮችን ዶክተር ወዳጄነህ ለኛ በምታቀርባቸው ዩቲዩብ ላይ እርግጠኛ ነኝ ያላየሁት ያንተን ቪዲዮ ካለ አላውቅም፣ ያመለጠኝ ካልሆነ በስተቀር ሁሉንም እከታተላለሁ እና ምክንያቱም ደግሞ ያው ከሃይማኖትና ከኖሌጅ ጋር ተያይዞ የምታስተላልፋቸው ሁለት የሆኑ ነገሮች ስላሉ ሁለቱንም ጠቃሚም ስለሆኑ በእምነቱም በኩል ያው በሳይንሱም በኩል ማለት ነው በጣም ተጠቅሜብሃለሁ። ማጋነን ካልሆነ ድኜብሃለሁ፣ ተለውጬብሃለሁ። ምናልባት ሰዎች ጂጂ ለምንድን ነው ትላንትና እንደዚህ ነበርሽ ዛሬ እንደዚህ ነበርሽ ሲሉ ምክንያቱ አንተ ነህ። በጣም ማዳምጥህና የሆነ እንድረጋጋ ማለት የሆነ ነገር አጣው ብዬ እንዳልቆጭ ያደረከኝ አንተ ነህ። በተለይ አንድ ቪዲዮ አለ ቤትህ መቶ አንድ ዩቲዩበር የጠየቀህ ላይ ይሄ ሶፋ ለኔ በቂ ነው፣ ይሄ ቤት ለኔ በቂ ነው፣ ይሄ ክችል ለኔ በቂ ነው ያልከው በቃ ሰው ዛሬ የሚታመመው በቂ አይደለም ስለማይል ይበቃኛል የሚለውን ነገር ስለማናስበው ነው። እና በተለይ እዛ ቪዲዮ ላይ እኔም እንዲህ ነው የምለው የነበረው ግን ያረጋገጠልኝ ሰው አላውቅም። ሁል ጊዜ ፑሽ ነው በቃ ሂጂ ወደፊት እንዲህ ነገር ነው እና ያው ግፊት አለ ሶሳይቱ ላይ። ግን ከአንተ ከዶክተር ወዳጄነህ ይህንን ስሰማ በቃ ልክ ነበርኩኝ እና በዚሁ መቀጠል አለብኝ ብዬ ነው ያልኩትኝ እና ከዛ በኋላ እንዲያውም የተረጋጋ ነገር ነው ራሴ ላይ ያገኘሁትኝ እና ማዝ ነው። ግን ለምንድን ነው እንደዚህ አይነት ዩቲዩብ ላይ እንደዚህ አይነት ቪዲዮዎች መጠቀም ያልቻል ነው? እንደዚህ አይነት ወገኖቻችን መተው ዩቲዩብ ላይ ሲያስተላልፉ በጣም ነው የምከተልህ ያልኩኝ 9,000 ሰው ነው የሚያይ እና እንትን ወይ 10,000 ሰው ነው ትልቁ በ3-4 ቀን ውስጥ ማለት ነው። በጣም ነው የምናደደው እኔ የኔ ባይታይ የኔ ምንም ችግር፣ ምክንያቱም የሚያድን ነገር ነው አንተ ጋር ያለው፣ የሚገዛ ነገር ነው ያለው አንተ ጋር ያለው እና ሁሉ ጊዜ እንጃ እናገራለሁ፣ ከቻልኩኝ አስተላልፋለሁ። እኔ በጣም ሲከፋኝ አንተን ቪዲዮ ነው የማየው የእውነት እግዚአብሔርን እና ተጠቅሜብሃለሁ። አንዳንዴ እንዲያውም እንዲህ እላለሁ እኔ ኢትዮጵያ ካወረሰችኝ ነገር አንተን ነው በቃ። ምክንያቱም እንደሌላው ሀገር ብዙ የምንወርሳቸው ነገሮች ሊኖሩ ይችላሉ፣ ግን በቃ አንተን በእኔ ህይወት ውስጥ ከአንተ ያለኝን መዳን ነው ያገኘሁት። እዚህ እኔ የምኖረው ጀርመን ሀገር ነው። እንደዚህ አይነት ነገር እከታተላለሁ። ይሁን ነገር በሆን ዶክተር ጋር ምናምን እሄዳለሁ፣ ችግር የለብኝም። ኢንሹርድ ነኝ፣ ኢንሹራንስ አለኝ። ግን አንዳንዴ እንደምትፈልገው ሆነ አታገኝም። ሁለተኛ ነገር ደግሞ በጣም ቀጠሮ በጣም ረጅም ነው በጣም። ምክንያቱም ዓለም አብዷል ብንል ውሸት አይደለም፣ ማጋነን አይደለም። ዓለም ተጨንቋል ብንል ማጋነን አይደለም። አንድ ሳይካትሪስት ጋር ስትሄድ 1 ዓመት ነው ቀጠሮ። እኔ በምኖርበት ጀርመን ሀገር በፊት እንደዛ ነበር እና እንዳንተና እንዳንተ ጥሩ መልካም የሆኑ ሰዎች በነፃ የምንፈልገውን ነገር ማግኘት ቀላል ነገር አይደለም እና እኔ ላመሰግንህ ነው የምፈልገው። በተለይ በብሬክአፕ የምትሰራቸው በራስ
ማንነት በራሳችን እንድንኮራ የምታስተላልፋቸው ነገር ላይ ራሳችን እንድንሆን በዝምታ ውስጥ በተለይ ማዳመጥ የሚለውን ደግሞ አንድ ይሰረፋል። ከማዳመጥ እኔ ማዳመጥ የጀመርኩት ያንን የእንትን ቪዲዮ ካዳመጥኩ በኋላ ነው። ለካ ከማዳመጥ ብዙ ነገር እንደሚገኝና እኔ ላመሰግን ነው የምፈልገው። ስላገኘው በጣም ደስ ብሎኛል። ለሌሎቻችሁ ደግሞ ማስተላለፍ የምፈልገው ፕሊዝ ተጠቀሙበት። ይህንን ነው የምለው። ዶክተር ወዳጅኔ ቴንኪዩ። የምከፍልህ ነገር የለም። እግዚአብሔር ጤናና እድሜ ይስጥ። በጣም ነው የማከብርህ። ግን አንድ ጊዜ የሆነ ነገር ብዬ ተናገሬ ምናልባት አስቀይሜሃለሁ። ያ ማለት 2019 ላይ ያው ዩቱብ ምናልባት ካዳመጥከው ምናልባት እንዳያቀነባበሩት ስለምፈልግ ነው። የፈረደበት ፖለቲካ ነው እና አሁን እኔ ከዛም ብዙም አይደለሁኝም። ይቅርታ ነው የምልህ በዛ ሰዓት ስለተናገርኩት። አሁን ደግሞ ብክስ ደስ ይለኛል። ብሔራዊ ቲያትር አካባቢ ይመስለኛል የሆነ ነገር ስትናገር ያንን እንትን አድርጌ የተናገር ያለው መሰለኝ እና በጣም ይቅርታ አምሶ። ከዛ በኋላ ነው ያወቅኩህ በደንብ አውቃለሁ፣ ግን በደንብ የገባኸኝ ከዛ በኋላ ነው። ይቅርታ። ይቀጥል ስምርት ሰንዱ ሊቀጥል። የስ ዶክተር ይቀጥል። ይሄ ለእኔ መቼም ጂጂ አንደኛ እኔ በጣም ነው የምወድሽ። በጣም አውቅሻለሁ። እኔ ጀርመን መኖርሽን ልትነግርኝ አይገባም። በደንብ ነው የማውቅሽ እና በጣም ነው የምወድሽ እና አሁን የሆነ ሜዳሊያ የተሸለምኩ ነው የመሰለኝ እስካሁን ድረስ ለሰራሁት ነገር በአንቺ ንግግር የሆነ ሽልማት ሜዳሊያ የተደረገልኝ ምናምን የመሰለኝ። አነጋገርሽ በጣም ነው ልቤን የነካው። ይህንን በህይወቴ ዘመን አልረሳው። አይ ዊል ኔቨር ፎርጌት ዲስ የተናገርሽውን ነገር እና በጣም በጣም ነው ልቤ የተነካው። ሽልማት ነው ያገኘሁት፣ ሪዋርድ ነው ያገኘሁት እና በጣም ደስ ብሎኛል። ኢትዮጵያ ከመጣሽ እና ደግሞ ከደወልሽልኝ ያለሽበት ነው የመጣሽበት ቀን ነው የምመጣው እና በጣም ነው የማመሰግነው። አይ ላቭ ዩ ሶ ማች። በጣም ነው የምወድ። እድሜ ይስጥ ኑርልን። እንዳንተ አይነቱ ነው ያብዛው። ቴንክ ዩ ሳምሪ። ሁላችሁም በጣም ነው የማመሰግነው። እኔ በጣም እድለኛ ነኝ ስላገኘው ዛሬ። ገርሞኛል። ከሚሄድበት ጓደኛዬን 30 ደቂቃ ጠብቂኝ ብያት ነው ቁጭ ያልኩት። እራት ልንወጣ ሳይ በጣም ነው የደነገጥኩት። እግዚአብሔር ምስክሬ ነው። በጣም ነው የገረመኝ እና አይ ዶንት ኖ እንጃ። ቴንክ ዩ ኑርልን ሳምሪ። ቴንክ ሁላችሁንም በጣም ነው የማመሰግነው። ቴንኪዩ ጂጂዬ ስለመጣሽ ደስ ብሎናልኛል። ቴንኪዩ እንኳን ተገናኛችሁ። ይሄን ነበር የፈለግነው። እንዲያም በጣም ይቅርታ እንግዲህ ዶክተርዬ ምናልባት ከርዕስ ወጣ እያልን እያቆየን ከሆነ አንዴ የቃል ኪዳንና ሳርዬን